ፎሎ አድርጓቸው። እነኝንም አይጠቅሟችሁም፣ አይጎዷችሁም። እንደኔው ናቸው። በተለይም ይሄ በጥብጤ ይባላል። ቆስጠንጢኖስ የተባለው በጥብጤ ነው፣ አተራምሴ ነው። እና ፎሎ አድርጉትና ጨጓራችሁን ላጡ ዝም ብላችሁ እያያችሁ። ኧረ ተው፣ ኧረ ስማ አታጥፋ። ሰው እንዳይሰማ በጥብጤ ፎሎ አድርጉት እስኪ። አተራምሴ ይሁን በጥብጤ ማንኛውን ስሙ እስቲ ስም ያውጡ እንግዲህ ከተባለ ነገር ማን ይሁን እወራረዳለሁ። እኔን እዚህ ማያውቅኝ የለም በእርግጠኝነት። አሁን ነው እንጂ ድሮ ከፋሽ እንደነበርክ ያውቃሉ። ኧረ በደምብ ግጥም አድርገው። እሱን ነው እኮ የምልህ። ያንተ እኮ ይኸውልህ ልንገርህ፣ ያንተ በተአምር ከመጀመሪያው ጀምሮ እስከ መጨረሻው ድረስ አሉ። ሁሉም እንትኖች ኦዲየንሶች በደንብ ነው የሚያውቁ። መጀመሪያ ማን ነበር፣ መጨረሻ ማን ነበር። አሁን የዛሬ 2 ዓመት ቆስጠንጢኖስ እኔ ጋር ታውቁታላችሁ። ይኸው እሺ፣ የምታውቁ ከሆነ 1 ቁጥር ጻፉ፣ የማታውቁ ከሆነ 2 ቁጥር ጻፉ። የዛሬ 2 ዓመት ነው ያልኳችሁ። ከዚህ ወዲያ የነበረውን አይደለም። ገና ሲጀምር ይሄ በጥብጤ የመጀመሪያ ሳመጣው እንግዲህ ተመልከቱ። 2 ቁጥር ጻፉ። ማታውቁት 2 ቁጥር የምታውቁኝ ማለትም እሱ ማታውቁት አይደለም። እኔ ቤት ከዛሬ 2 ዓመት በፊት በስቶ ከላይ የመጣው እውነት ነው ማለት ነው። 2 ቁጥር ነው። 2 ቁጥር ነው። ያው እኔ ያልኩት ትክክል ነኝ እንዴ? ኧረ ቆይ መች መጣ አብዛኞቹ ከላይ መምጣት ሲያስወግሩ እና ሄሩት ታዲያ እኮ ትናንትና እኮ ነች እሷ ራሱ። ኧረ ታውቃለች ገና ዓመታቸው እኮ ባለፈው። አንተው ልክ ነህ። እኔ ገና የዛኔ ምንም ነገር አላውቅም ነበር። የሚገርማችሁ ምንም ሁሉን ነገር እንትን ያለው እሱ ነበረ። 1 ቁጥር በስቷል። ኧረ ተው፣ እኛ እኮ እየጠየቅን እኮ ያገኘን ሙስሊሞች ቤት ገብተህ እያፋጠጥክ አይሻን ነብዩ ነካኳት ነበር የሚለውን አዲስ ቦስ አስታወስከው? በዛ አይደለም ያስገባሁት፣ በሌላ ነው። አይ ሲጠይቅ አረ እንደበቃ አካባቢ አይ ሌላ ነው። የሆነ ቶፒክ ላይ ያየሁትና ከስር ሳየው ጊዜ ከላይ ከፍ አደረግኩና የልጅ ሊያድግ ይችላል ብዬ አስገባሁት። አደገ። እውነትም እውነቱን ነው። ጌታ ውሸቱን አይደለም፣ እውነቱን ነው። እንደቀላቸው ነው። ዝም ብሎ ሲጠይቅ እዛ አየሁትና ጎበዝ በርታ ምናምን ብዬው ገስ አስገባሁት። ከዛ በኋላ ከፋች አደረግኩት። ከዛ ዋናችን ሆነ ቁጭ ያለ። ከዛ እኔ እዚህ አረጀው ቤቴን ጥሎ ወጣ እሱ አለው። ዝም በሉት አለው። ኤኒዌይስ ዛሬ አይ ቲንክ ቶፒኩን እንጀምረው ወይስ አዲስ ነገር አለ? ያ አንድ ማሳያችሁ ቪዲዮ አለ፣ እንመልከተውና እንመለሳለን። ያው እንግዲህ 2018 ምን ተሰራ የሚለውን ነገር የሚዳስስ ስለሆነ ማለት ነውና ከዛ አንዱ ክፍል ነው ማሳያችሁ። እንግዲህ ቲክቶክ ላይ ያሉት ኡስታዞች እጅግ በጣም አጭበርባሪዎች ናቸው። ምንድነው የሚያደርጉት? 6-7 ወር ሴቶችና ህፃናትን ያሰለጥኑና ክርስትናን እንዲሳደቡ መጽሐፍ ቅዱስን እንዲያንቋሽሹ ነው የሚያሰለጥኑት። ስለ እስልምናቸው ቢጠየቁ የሚያውቁት ነገር አለው? የለም። በውሸት ነው የሚያልፉት። እጅግ በጣም አጭበርባሪዎች፣ ውሸታሞች ናቸው። ይህንን በጣም በተደጋጋሚ አሳይተናል እና ይህንን ደግሞ ስራቸውን የሚቃወሙ ሌሎች ግሩፖች አሉና ያንን እስኪ ላሳያችሁ። ማቲያስ ወንጌል ክርስቲያን አሽንተቱት ኮፒ ሊንኩን እየተባለ ነው። ምንድን ነው እስካሁን 1600 ሰው አለ። እስኪ ኮፒ ሊንክ አድርጉት። 25,000 ይግባ። እንደው ይኸው እኔም እያደረኩ ነው። ታቡራችሁ 1 ሚሊዮን ነበር እኮ ከ100,000 ወደ 25,000 ገባን። ከ1 ሚሊዮን። አረ ታፕታፕ ኮፒ ሊንክ እየረሳችሁ ነው። ፈጠን አድርጉት እስኪ ሁላችሁም አንድ ጊዜ ታፕታፕ ኮፒ ሊንኩን ከፍ አድርጉት። ቀጥል በቃ። ያ ኦኬ። እሺ እናዳምጥ። እስከዛ እናንተ ኮፒ ሊንክ አድርጉት። ምናችንን በማቲያስ ወንጌል እኛ ራሱን ችሎ አይቆምም። መጽሐፍ ቅዱስ ባይኖር ክርስትና ባይኖር እስልምና በራሱ ጠፊ ነው። ምክንያቱም እያንዳንዱ ቢለጠፈው ሲጠየቅ መጽሐፍ ቅዱስ ስለሚለጠፍ
እኛ እስልምና አያስፈልገንም። እኛ ለምን እንደ ሪፈረንስ እስልምናን አይደለም የምንጠቀመው። ምንም አያስፈልገንም። እስልምና ከልት መሆኑን ለማሳየት ነው እንጂ ቁርአን የምንጠቅሰው እስልምና እኛ ለምንም ነገር የሚጠቅመን ነገር አይደለም። እነሱ ግን ግዴታ መጽሐፍ ቅዱስ ያስፈልጋቸዋል እስልምና እንዲቆም። ቀጥል። አቂዳ እስላሞች የአቂደተል እስላሚያን ትምህርቶችን በመማር ነው። እስልምናችን ሳንማር ያንን የሌላ ወገኖችን መጽሐፍ እያገላበጥን ስለ እስልምና ዋና ዋና መሰረቶች ላይ ብንሄድ ወላሂ ብዙዎቻችን አናውቅም። ኤግዛክትሊ። ይህን ንግግር ይህ ብቻ አይደለም የተናገረው፣ ብዙዎች ተናገሩት። ምን ትረዳላችሁ? ደጋግመን እኛ ብለናችሁ ነበር። ቲክቶክ ላይ የሚሰሩ ንዝዝር አቂዳቸውን ጠንቅቀው አቁሙ። ስለ ራሳቸው ሃይማኖት ይክዳሉ፣ ዳኢፍ ይላሉ፣ ወይን አዲሱን ሳሂህ የሆነውን ወይን ይክዳሉ እንጂ ስለ ራሳቸው ሃይማኖት የሚያውቁት የለም። ደጋግመን ነግረናችኋል። ይህንን ኡስታዞቹ ኮንፊርም ሲያደርጉኝ ያለውን አንድ ኡስታዝ አይደለም እጅግ ብዙ ኡስታዞች ነው የተናገሩት። የራሳቸውን አቂዳ አያውቁም፣ ንጽጽር የሚሰሩ ልጆች የራሳቸውን አቂዳ አያውቁም እያሉ እጅግ ብዙ ጊዜ ነው ደጋግሞ የተናገሩት። ወገኖቼ እንዲሁ ቀለል አድርጋችሁ አትዩት። ለምንድን ነው ደጋግሞ ኡስታዞቹ በዚህ መጠን ሊናገሩ ይቻሉት? አራይ ቀጥል። ግን ስለ አቂዳ የምንማርበት ቦታ፣ ስለ መንሃጅ የምንማርበት ቦታ ላይ ያለ ነው። ወላሁ ሙስተዓን። ዛሬ ወከባ ሲበዛ እንገኛለን እንጂ ጥቂቶቻችንን። ወንድሞችም መልእክቴ ምንድን ነው? ትምህርቱ አስሉ ኡሱሉ ያለው እዛ አይደለም። ትምህርት እየተሰጠ ያለው መጀመሪያ ስለ ዲናችን እንወቅ። እኛዛ ወንድሞቻችን ፈርዱል ኪፋያውን ያው እያስተማሩ ወገኖችን ወደ ተውሂድ እየጠሩ ነው። ወደ ቁሉ ላኢላሃ ኢለላህ ቱፍሊሁ እያሉ በሚችሉት መጠን ዳዕዋ። እነዚህ ሰዎች እንግዲህ ምንድነው እያስተማሩ ያሉት? መጽሐፍ ቅዱስን ነው እያስተማሩ ያሉት። መጽሐፍ ቅዱስን ማጨማለቅ፣ መጽሐፍ ቅዱስን ማብካት፣ የክርስትናን እምነት ማጠልሸት ነው የያዙት። ስለ ሃይማኖታቸው አውቀው ነው? ስለ ሃይማኖታቸው ተረድተው ነው? አይደለም። ምክንያቱም እነዚሁ ሰዎች ከዚህ በፊት ምን ብለው ነበረ? ፎይ ቪዲዮ ማሳየት እችላለሁ ትንሽ ቆየት ብዬ 6 ወርና 7 ወር እያሰለጠኑ ሴቶችና ህፃናትን እስልምናቸውን እንኳን ያስክዷቸዋል። እስልምና የማይለውን ይላሉ፣ ሀዲስ የማይለውን ቃል ኢንተርፕሬት የሚያደርጉበት መንገድ ልክ አይደለም፣ የሚተረጉሙት ልክ አይደለም፣ ይሄ ደግሞ ከእስልምና ያስወጣቸዋል ብለው ደጋግመው ተናግረዋል። ቲክቶክ ላይ ያሉ ኡስታዞች የያዙት ይሄን ነው። ቲክቶክ ላይ ያሉ እዚህኛ የሚያዳምጡ በአቂዳ ጉዳይ ላይ በገባንባቸው ጊዜያቶች ላይ እንዳለ አክፍረን የላክናቸው እንዳለ እኛ ቤት ገብተው ከፍረው ነው የሚወጡት። ግን እነሱ አያውቁትም። በሊቃውንቶቻቸው አስተምረው መሰረት የሚያስገድላቸውን ንግግር እኛ ቤት ተናግረው እንዲወጡ ነው የምናደርጋቸው። ማለትም ከእስልምና ኮምፕሊትሊ የሚወጡበት። ግን ምን ያደርጋል? እንዳለ ንጽጽር የሚሰሩትም እንደነሱ ስለሆኑ አስተምሮታቸው ክርስትናን ብቻ ተሳዳቢ ይሁኑ፣ ክርስትናን ብቻ ተቺ ይሁኑ፣ በቃ ይነፍ። እስልምናው ላይ የለም ዳኢፍ ነው የለም አረብኛ አንብበው ከዛ ወደ አያውቁትም ራሳቸውም ትርጉሙንም በቃ መሸምጠጥ ይሄ ነበረ። ይሄ ነገር ስር እየሰደደ መጥቷል። አሁን ለእኛ በጣም ባይዘ እነሱ በካዱ ቁጥር አይደኖ የዛሬ 6 ወር 7 ወር ክርስቲያን ታስታውሳለህ? የዋሹ ለእኛ ጥቅም ነው ያልኳችሁ። እኛ እንዳንዋሽ እነሱ ግን ይዋሹ፣ ለእኛ ጥቅም ነው። መጨረሻ ላይ ሄዶ ተካብቶ እርስ በርስ ልዩነት ያመጣባቸዋል ብያችሁ ነበር። አስታውሳችሁ ከሆነ ይከፈሏታል እርስ በርስ። ጠብቀው ነበር ይህን ቀን። ይሄ ቀን እንደሚመጣም አውቀው ነበር። ይሄ ጅማሬው ነው ባይዘ ይሄ ጅማሬ ነው። ምክንያቱም ለመሰላችሁ አንድ የዋሻችሁት እንደ ድሮ ጊዜ ዋሽተ ዝም ብለህ የምታልፈው አይደለም። ቪዲዮ ይያዛል። ሶሻል ሚዲያው እንዳሁን አንዴ ከያዘ አይለቅህም። የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት ይወጣል ቪዲዮ፣ እንደገና ይመጣል። የዛሬ 3 ዓመት የዋሸኸው ዛሬ ትያዝበታለህ። በጊዜው ልታመልጥ ትችላለህ። የራብ የሚለው ኮመንት ምንድን ነው እሱ?
እንደ ነብይ ባለጌ ነህ እንዴ? ኤኒዌይስ እና ዋናው ምንድነው እሱ እነሱ በዋሹ ቁጥር እስልምናን እንደሚያፈርሱ ጠንቅቀን እናውቃለን ማለት ነው። ያ እንግዲህ ምንድነው ሰዎችን በገንዘብ ገዝተው ይወስዳሉ። ታውቃለህ ወይ? 1 ሚሊዮን ብር ያወጣሉ ለፓስተር፣ 7 ሚሊዮን ብር ያወጣሉ፣ 16 ሚሊዮን ብር ያወጣሉ። እነዚህን በተከታታይ አሳይተናቸዋል። ገንዘብ እያሳዩ በገንዘብ እያማለሉ ይወስዳሉ። ከዛ በኋላ እነዛ በገንዘብ የገዟቸው አካላት እስልምናን ትክክለኛውን እስልምናን ሲያውቁና ሲያረጋግጡ እስልምናን ኩዌሽን ማድረግ ሲፈልጉ እንክፈላችሁና ውጡልን እያሉ ነው። እፎይ እንክፈላችሁ ገንዘብ እንስጣቸውና ይውጡልን እያሉ ከእስልምናው ከእስልምና ይውጡልን። ገንዘብ ከፍለው አስገቧቸው። ከዛ ሀጅና ኡምራ ወሰዷቸው። ሉክ ሀጅና ኡምራ ይወስዷቸዋል። ገንዘብ ከፍለው ነው እዛ የሚወስዷቸው። ከዛ በኋላ አሁን ደግሞ ትክክለኛውን እስልምና ሲያውቁ አንቀበልም ይሄን ያጋንንት ያስተምሮ ሲሉ አይ በቃ እነዚህ እንደገና እንክፈላቸውና ከእስልምና ይውጡልን እያሉ ነው። እናዳምጠው። አዋተን እናስወጣው በቃ አዋተን እናስወጣው በቃ አዋተን እንከፍለዋለን ከእስልምና ይውጣለን። ይኸውልህ አንድ ብር ሳያገኝ ይወጣታል እንጂ ፖለቲካ እንደዚህ አይነት ለዚህ ብር መስጠት እስከፍለ ጀሃነም መግባት እናዳምጠው። አዋተን እናስወጣው በቃ አዋተን እንከፍለዋለን ከእስልምና ይውጣለን። ይኸውልህ አንድ ብር ሳያገኝ ይወጣታል እንጂ ተድላን ነው እንዴ? ተድላን ነው ተድላ ጋሽ ተድላ ወይ ተድላ ምስኪን ወንድማችን። ኧረ ተድላ ወንድማችን ምስኪን። እሱማ አንድ ቪዲዮም ሰርቶብኝ አይቼው ደከም ብዬ አስቆይ ነበር። መሐመድ በነበረ ሰዓት አንድ ሰው አልተገደለም ምናምን ብሎ ቪዲዮ ሰርቶብኝ ከእስልምና ወጣ አንድም ሰው በመሐመድ ጊዜ አልተገደለም ብሎ የሙዳን ታሪክ አምጥቼ ዛሬ ለጥፌዋለሁ ዩቱብ ላይ። በመሐመድ ጊዜ መሐመድ ልኮት ወደ የመን ሰውየው ካልተገደለ አልቀመጥም ያለ ማለት ነው። እና ዞሮ ዞሮ ምንድነው እሱ ይሄ የሚያሳየው ምን ያህል 2018 ምን ያህል ፌል እንዳደረጉ የሚያሳየ ነው። ቃል በተግባር የተወጣንበት ጥሩ ስኬታማ ዓመትን ያሳለፍንበት ጊዜ ነው ብዬ አምናለሁኝ። ጀስ እንዲችው ውሸታቸው እርስ በርስ እንዳጋለጣቸው እንዳባላቸው አንደኛው ሌላ ሲል ሌላኛው ሌላ ሲል እርስ በርስ እንደተናከሱ እንዳበደ ውሻ ቲክቶክን ራሱ እስኪያግማሙብን ድረስ ቲክቶክን ራሱ እስኪያግማሙት ድረስ በእነሱ ጭቅጭቅና መባላት ማለት ነው። አንዴ ከአባሾቹ ጋር ሲባሉ እርስ በርሳቸው ዋብያና ዋብያ ሲባሉ ኝኝኝ እንዳሉ እንዳበደ ውሻ ያው አዲሱ ዓመት መጣባቸው ማለት ነው። ደግሞም ነግረናቸው ነበር 2018 እናሳያችኋለን፣ ምን እንደምንሰራም እናሳያችኋለን፣ ታለቅሷታላችሁ ብለናቸው ነበር። አችሉንም፣ ክንዳችን ፈርጣማ ነው፣ ምን መስራት እንዳለብን እናውቃለን። አልማስ ዓመቱ ያለቀ ይመስለኛል። ቃል በተግባር እሱን አሳክተን አሳይተናቸዋል። ይዋሹ፣ አሁንም ይዋሹ፣ እኛ እውነትን እንናገራለን። እውነት ላይ ስለቆመን መሰረታችን እውነት ስለሆነ እነሱ በማስፈራራት በመዛት ፖለቲካ በመስራት በመዋሸት እውነትን ሊጋርዷት ሊሸፍኑ ይሞክራሉ። ግን ነው አብዛኞቹ ይህንን አንድ ሰው በሃይማኖቱ መዋሸት ከጀመረ ኢንቴንሽናሊ መዋሸት ከጀመረ ያ ሰውዬ ኃይለኛ ዲመን ተቆጣጥሮታል። ሳያውቅ አይደለም፣ ኢንቴንሽናሊ እያወቀ ሃይማኖቱ ማይለውን እየዋሸ የሚያስተምር ከሆነ ከዛ ሰውዬ አንዲት ትምህርት እንዳትወስዱ። ኢቨን ክርስቲያን ቢሆን ክርስቲያን ሆኖ አስተምሮ ላይ የሚዋሽ ከሆነ በመሰረቱ ወጥቷል፣ በቃ ከክርስትና ይወጣል። አስተምሮቱን እየዋሸ ማይለውን የሚል ከሆነ ከክርስትና ይወጣል ኮምፕሊትሊ። ኢቨን ለማሸነፍ ብሎ እንደዚህ አይነት ውሸት ውስጥ ከገባ ትምህርት በፍጹም እንዳትወስዱ። እነሱ አሁን አንደኛው ሲዋሽ ውሸት አንድ አይነት አትሆንም። ገባችሁ? የዋሸውበት የሚዋሽበት አንድ አይነት አሁን የተቸገሩት ምንድነው? ያኛው ሲዋሽ ያኛው ሲያምን፣ ያኛው ሌላ ምክንያት ሲያቀርብ ያኛው ሌላ ሲል እርስ በርስ እንኩሮ ነው የሆኑት። እና 2018 አይ ቲንክ ጥሩ ስኬት ነበራል። ክርስቲያን ሌሎቻችሁ
በጣም የሚገርም ስኬት ነበረ። እስልምና በጣም የተፈተሸበት አጋንንታዊ ሃይማኖት መሆኑ በደንብ የተገለጠበት ነበርና ሙስሊሞች የሙስሊም ኡስታዞች ኢየሱስ ሕፃናትን ግደሉ ያለው ለምንድን ነው? አንዴ እስኪ ሚውት አድርግ። እስልምና የሚባል ሃይማኖት ምን እንደሆነ በደንብ የተረዳንበት ነው። እስፔሻሊ ደግሞ ከዛ ውስጥ ያደረከው ትልቁ የ2018 ስኬት ያደረከው አንዱ ድቤት ነው። እስልምና በደንብ የታወቀበት በሙስሊሞች መካከል ያለው ልዩነት ምን ደረጃ ያለ እንደሆነ በደንብ ያየንበት የተረዳንበት ነበር እና በሚገርም ሁኔታ በጣም የስኬት ዓመት ነበር ለእኛ፣ በጣም የስኬት ዓመት ነበር። እግዚአብሔር ይመስገን። 2019 ይቀጥላል ከዚህ በባሰ መልኩ ማለት ነው። ከዚህ በከፋ መልኩ ይቀጥላል። 2019 ጠቋም እናድርጋቸው። ምናልባት አዲስ ይዘህ የምንመጣው ነገር ካለ እንጠቁማቸው። ትፈልጋላችሁ? ሬዲ ትሆናላችሁ? መዘጋጀት ትፈልጋላችሁ? 2019ን ከፍ እናድርገዋል። ሌብሉን ትንሽ ከፍ እናድርገዋል እና ከዚህ የተሻለ እንሰራለን። ጥሩ ይሆናል። 2019 አሪፍ ሁኔታ ላይ ብዙ ነገሮች አሉ። ከዛ ውስጥ አንዱ በጥሩ ሁኔታ የተጻፈች መጽሐፍ አለች፣ ለእናንተ ትደርሳለች ለአዲስ ዓመት። ዝግጁ ናችሁ? ዝግጁ ናችሁ ወይ ለመቀበል? ዝግጁ ነን አይደለንም ነው ያሉት። ግጥም አድርገን እያሉ ነው። በሚገርም ሁኔታ የተጻፈች መጽሐፍ አለች። አለች አትበላት፣ ባይዘው አለች እንዳትል ጥሩ መሆኗን በደንብ የሚገልጽ ነው። ጉድ ታያላችሁ። በደንብ የሚገልጽ ስለሆነ ጉድ ታያላችሁ። እንዳሰሙት እሱን ሲል ማናችሁም ደረታችሁ የምነፉበት ይሆናል ማለት ነው። እና ጥሩ እንትን ይኖራል። እንደ እግዚአብሔር ፍቃድ አዲስ ዓመት ስጦታ የምታበረክቱት ይሆናል። ተዘጋጁ። ቢ በተሻለ ሁኔታ ኮፓፕ የምታደርጉበት 2019ን ማንኛውም ሰው አሁን ካፈራ ነው በላይ ሚዲያው ላይ ካፈሩት እንደዚህ ላይቭ እየገባን ሰዎች እኔ ይደርሱኛል ብዙ ከትንንሾች እስከ ትልልቆች ኢቭን በፊት ኮመንት ለመጻፍ ምንፈራ ሰዎች ወኔ አግኝተን ኮመንት ላይ ምላሽ መስጠት ጀምረናል። ሲተቹ ምላሽ መስጠት ጀምረናል የሚሉ በየቀኑ ይደርሱኛል። አሁን ደግሞ ኔክስት እየገለጣችሁ አንብባችሁ መረጃዎችን በደንብ የተጠቃቀሱበት ምናምን ራሳችሁን ደግሞ አፕዴት የምታደርጉበት ስለሆነ ብዙዎች ስጠይቁ ብዙዎች ስጠብቁት በጉጉት ነበረ። ብዙዎች ጥያቄ ነው በውስጥ በጣም ብዙ ጊዜ ይደርሰኛል። በእርግጥ መጽሐፉ ከተጻፈ ትንሽ ቆየት ብሏል። ወደ 5 ወር 6 ወር አካባቢ ሆኖታል። በትልልቅ መምህራኖች ተገምግሞ ከተቀመጠ ራሱ ከ5 ወር በፊት ነበረ ተዘጋጅቶ አልቆ ከተቀመጠ እንደ አዲስ አሁን ደግሞ እናንተ ታውቁታላችሁ። ብዙ ነገሮች አስቸጋሪ ነገሮች ነበሩ። ያ ሁሉ አልፈን አሁን 11ኛው ሰዓት ላይ ደርሷል። ሜይ ቢ ታሪክ የሚቀይር ይሆናል ማለት ነው። 2019 ሙሉ ዓመቱን ቶፒካችንም መጽሐፉ ላይ ነው የሚሆነው። ኦልሞስት በጥሩ ሁኔታ የተሰራ ስለሆነ ለእናንተም ጥሩ እንትን ይሆናል ብዬ አስባለሁኝ። 2019 ዋና አጀንዳ ከሚሆነባቸው አንዱ ዋና ራስ ምታት ከሚሆነባቸው አንዱ እሱ ይሆናል ማለት ነው። ለእናንተ ደግሞ ዋና የምጠነክሩበት ይሆናል። በጣም የምጠነክሩበት፣ ሌሎችን ቻሌንጅ የምታደርጉበት፣ እነሱም ደግሞ ወደ ህይወት እንዲመጡ ምን እናንብብ ብዙ ጊዜ ላይ አሁን ይጠይቁኛል። ከእስልምና መውጣት ፈልገው እስቲ እስልምና ላይ የተጻፈ ከክርስትና ሲሏችሁ መጽሐፍ መስጠት እንቸገራለን። ዚስ ማች ቻሌንጅ የሚያደርግ ስለሌለ ማለት ነው። እነሱ ስንት መጽሐፍ እኛ ላይ እንደጻፉ ታውቃላችሁ? እስካሁን እስገምጡ እስቲ ቶሎ የፈጠነ የሚደርስ እነሱ ክርስትና ላይ እኛ ላይ ወደ ስንት መጽሐፍ የጻፉ ይመስላችኋል? እስቲ የፈጠነ ኮመንት ላይ ስንት መጽሐፍ ላይ የጻፉ ይመስላችኋል? 7፣ 30፣ 107፣ 150፣ 160፣ 50፣ 30፣ 300፣ 120፣
ከ400 በላይ ጽፈዋል። ከ400 መጽሐፍቶች በላይ አሉ። ኢትዮጵያ ውስጥ የታተሙ ኢትዮጵያ ውስጥ የተጻፉ ከ400 በላይ መጽሐፍቶች ተጽፈዋል። ክርስትና ላይ የነሱ ወደ 500 አካባቢ ማለት ነው። ወደ 500 መጽሐፍቶች አሉ እኛ ላይ የጻፏቸው። ማንም በእነሱ ላይ ለዚህ ስራዬ ብሎ ከክርስትናው እንትን ያለባቸው ብዙም የለም። ድስማሽ በጣት የሚቆጠሩ ናቸው ክርስትናው እስልምናው ላይ እንትን ያደረገው። አሁን ጥሩ ይሆናል 2019 በጣም ቻሌንጂንግ ይሆንባቸዋል ለነሱ ብለን እናስባለን። ለእኛም ደግሞ አሪፍ አንድ ስቴፕ ከፍ ያለበት ነው። እንደዛ ነው። በተለይም ማህበራት ምናምን ለነሱ መግዛት የሚፈልጉ መጽሐፉ ከወጣ ዚስማሽ ላይገኝ ስለሚችል እንትን አንልም። ቅድሚያ ለሚፈልጉ ቅድሚያ እንስጣለን። በውስጥ አናግሩን። በርካታ መግዛት የምትፈልጉ ለማህበራት መስጠት ለምትፈልጉ አስቀድማችሁ አሳውቁን ማለት ነው። ከወጣ በኋላ ልንቸገር ስለምንችል ብዙ ፈላጊዎች አሉት። በርከት ያለ መጽሐፍ መግዛት የምትፈልጉና ለወጣችሁበት ደብር እዚህ አካባቢ ቢሰጥልን ለምትሉ ኢንዲቪዥዋል 1-2 መጽሐፍቶች ብቻ ሳይሆን በርከት ያሉ ለሰንበት ትምህርት ቤቶች ለማህበራት እንዲሰጡ የምትፈልጉ አስቀድማችሁ አሳውቁን እና ከዛ በተረፈ ሁኔታውን አይተን ነው ሜይ ቢ 2ኛ-3ኛ ዙር የሚታተም ከሆነ እሱን አይተን እንትን እንላለን። ቅድሚያ ለመጡት ቅድሚያ እንሰጣለን ማለት ነው። በእንደዚህ አይነት ሁኔታ ላሉት እና ይህን ይመስላል የመጀመሪያ ናቸው። ያ በጣም ደስ ይላል በእውነቱ። ምክንያቱም ይሄ ጥያቄ በጣም በተደጋጋሚ እየመጣ ነበር። እፎይ ወደ አንተ ትዝ ካለህ 2018 ላይ በተለይ ብዙዎች ጠይቀዋል። እፎይ መጽሐፍ አትጽፍልንም ወይ እፎይ መጽሐፍ ጻፍልን የሚሉ ብዙ ጊዜ ተደጋጋሚ ኮሜንቶች መጥተው ነበርና አንድም ያንን ያሟላ ነውና ያደረግከው ማለት ነው የጻፍከው እሱንም ታሳቢ በማድረግ ስለሆነ ዲማንዱ በጣም አሪፍ እንደሚሆን ምንም ጥርጥር የለውም። ምክንያቱም ብዙዎች ስለጠየቁ ማለት ነውና ለ2019 ስጦታ ለመስጠት ተዘጋጁ። እናንተ ለማንበብ ተዘጋጁ። በተለይ ደግሞ በደንብ እስልምና ቻሌንጅ የተደረገበት መጽሐፍ ከመሆኑ አንጻር ማለት ነው ሁላችሁ የምትጠቀሙበት ነው። አንብባችሁ ሁላችሁ ማለት ነው ሙስሊሞች ጓደኞች ምናምን ካሏችሁ በደንብ ለነሱ የምታደርሱበት ሰዎችን ሪኮመንድ የምታደርጉት መጽሐፍ ነው የሚሆነው። እናንተ ለአዲስ ዓመት እሱን ስጦታ ለመስጠት ተዘጋጁ። ያው እንዳለው ለተለያዩ ማህበራት ካላችሁ ይሄንን ተቋማቶች ምናምን ካላችሁ ይህን መጽሐፍ እንትን ለማለት ለመስጠት ማለት ነው ለመቀበል ከወዲሁ በውስጥ ልታወሩን ትችላላችሁ። እንግዲህ ተዘጋጁ። ለ2019 አዲስና ትልቅ መጽሐፍ ተጽፏል በእፎይ ማለት ነው። ሁላችሁም ለማንበብ ተዘጋጁ። ያ ይህን ይመስላል። ሜይ ቢ ሳናበዛ አጠር ባለ ሁኔታ በዚህ ተተግባባን እንተላለፍ። አንደኛ ሳሙኤል 15 ኢየሱስና ስላሴ ህፃናትን ግደሉ አትራሩላችሁ ያሉ አረመኔዎች ናቸው። አረበናት ተረጋጋቆች መንፈስ በማን ነው እንዲህ የሚነሳው? መንፈስ ይረብሸዋል ማለት አንዳንድ እህቶች ወንድሞች ከስር እየጻፉ ስለሆነ ኢንቦክስ ልታረጉልን ትችላላችሁ። ይህን ያለን ቁጥር ያለው መጽሐፍ ግለሰብ እናመጡ በብዛት የምፈልጉ ብቻ በርከት ያሉ መጽሐፍቶች ለማህበራት መስጠት የምፈልጉ እንደዛ ነው። ቅድሚያ ለእነሱ ስለምንሰጥ ማህበራት ጋር በተያዘ ቅድሚያ እንሰጣለን። ለማህበራት ምናምን መስጠት የምፈልጉ በርከት ያሉ መጽሐፍቶች መግዛት የምፈልጉ እና አሉ። አሁን ዛሬ የተወሰነ እንትን ያልናቸው አሉ። 5 ልጆች የመጡ አሉ። በርከት ያለ መጽሐፍ እነሱ ለመረከብ እንትን ብለዋል። ጀስ ኔክስ በርከት ያሉ መጽሐፍቶችንም መውሰድ የምችሉ ከአሁኑ ቡክ ማድረግ ትችላላችሁ ማለት ነው። ላይገኝ ይችላል። ወደ ነው የሚፈጠረውን አናውቅም። ማይገኝባቸው ምክንያቶች ሊኖሩ ስለሚችሉ ማህበራቶች ላይ ቅድሚያ እንሰጣለን ማለት ነው። በርከት ያለ ለሚገዛ
የቋንቋ ምናምን ነገራቸው በውስጥ ኢንቦክስ አድርጉ። ካልታየም ራሱ ደግማችሁ በመጻፍ እንትን በሉን። ቃል ክርስቲያን ኮስቴ አናግሯቸው፣ ጻፉላቸው ለሶስቱ። ለእኔም ከጻፋችሁልኝ ችግር የለውም። ከእነኝ ውጭ ዝም ብሎ ሌላ ቦታ እንዳትጽፉ። አወራችኋለሁ። እኔም መግዛት አለባችሁ ብዬ ያሰብኳችሁን ሰዎች አወራችኋለሁ። መስጠት አለባችሁ ብዬ ማስበው የሆነ የወጣችሁበት ደብር ይሰጥልን የምትሉ ካለ እና እንደዛ ነው። ተጻፋችሁልኝ አወራችኋለሁ ማለት ነው። እና ቴክስት ቼክ ላደርግ እችላለሁኝ ማለት ነው። ብዙ ጊዜ ቴክስት ቼክ ስለማላደርግ ብዙ ቴክስቶች ስለሚመጡ እና እንደዛ ነው። አይ ቋንቋ ምናምን እያሉ ነበር ከስር። ይሄኛው የተጻፈው መጽሐፍ አሁኑ በአማርኛ ነው። ምናልባት እንደየአስፈላጊነቱ ደግሞ በተለያዩ ቋንቋዎችም የመተርጎም እድል ይኖረዋል ብዬ አስባለሁ። እንደየህብረተሰቡ ዲማንድ ማለት ነው። በኦሮምኛም በትግርኛም በተለያዩ ቋንቋዎች ወደፊት እሱን እናደርጋለን። የአሁኑ በአማርኛ ቋንቋ ነው የተጻፈው። እንግዲህ እሱን ለማንበብ እና በእሱ ለመጠቀም ትዘጋጃላችሁ። ብዙ ጊዜ ጥያቄዎች ስለሆነ ነው። ብዙ ጊዜ ጥያቄ ነው እና ብዙ ጊዜ ጥያቄ መልሰናል ብለን ተስፋ እናደርጋለን። ያው ከስራ ጋር ነው ከልፋት ጋር ነው ምናምን ትላለህ። እዚህ እየሰራ የተጻፈ ነው። የሆነ ቁጭ ብለን የጻፍ ነው አይደለም። እዚህ በየቀኑ ላይቭ እየተገባ የተጻፈ ነው እና ትወዱታላችሁ። ፍራንክሊ ስፒኪንግ ትወዱታላችሁ ትላለህ ስሰክስ ማለት ነው። እና ማንኛውም ቅሬታ ያለው መጽሐፍ ላይ ቻሌንጅ ሊያደርገን ይችላል ማለት ነው። ኦፕነን አርቲክል አይደለም የተረጎም ነው እንደነኛዎቹ መጽሐፍ ላይ አርቲክል ተርጉመ መጽሐፍ ጻፍ ስትል አስባለህ። ዲፕ ሪሰርች የተሰራበት ነው። ጥልቅ የሆነ ሪሰርች የተሰራበት ነው። ሜይ ቢ አመቱን ሙሉ ምንገባበት ይሆናል። ከዛ በኋላ አብዛኛውን እዚህ ያላነሳናቸውም መጽሐፍ ላይ የሰፈሩ ነገሮች እዚህ ስላልተነሱ ላይቭን አይምን እንትን እንገባበታለን። ርዕስ ሲነገራቸው ነው። ይቆይ ርዕስ አይነገርም። ማስታወቂያ ሲለቀቅ ርዕስ ይነገራል። ኤኒዌይስ መጽሐፉ በጣም ጠቃሚ ነው። እኛም ስላየ ነው። ስፔሻሊ ለብዙዎች ለመዳን ምክንያት ይሆናል። ማህበራት እነዚህ አካባቢ ላይ በተለይ ደግሞ ቢነበብ ኢንዲቪዥዋልም አይጠቅም ማለት ሳይሆን በማህበራት ላይ ወደ መሬት ወርዶ ለብዙ ሰው ስራ መስራት ስለሚችል ነው። ከዛ አንጻር ነው ማህበራት ላይ ፎከስ የተደረገው ለውጥ እንዲያመጣ መሬት ላይ ታች ድረስ ማለት ነው። በዚህ እርግጠኛ ስለሆንበት ነው እና ድንቅ መጽሐፍ ነው። ወደ 10 ሰዎች ላይ ይተውታል። ወደ 10 ሰዎች ተገምግሟል እና በተራ መምህራን ብቻ ሳይሆን በተራ ሰዎች ብቻ ሳይሆን በትልልቅ መምህራን አሉ በሚባሉ ደረጃም የተገመገመ እና በደንብ የታየ መጽሐፍ ነው እና ትንሽ ሰንፌ የነበረ ሳሁን አልቆ ራሱ ከተቀመጠ ወደ 5-6 ወር ነው። እንደ አዲስ አሁን እነኚህ ካልታተመ ብለውን ያንቀሳቀሱን እና ፈላጊ ብዙ አለ። እንደዛ ነገር ነው። ወደ ፖይንታችን ዛሬ እንመለስ። 2019 ላይ ጥሩ ይሆናል። እንግዲህ ወደ ዛሬው ርዕሳችን እንግባ። የዛሬው ርዕሳችን ላይ የምንመለከተው ሴቶችን በተመለከተ ነው። እንግዲህ በእስልምና ከመላእክት አንደኛው አገልግሎት ምንድን ነው? ሴቶችን መራገም ነው። የመላእክት የመጀመሪያው ሊባል በሚችል መልኩ ማለት ነው። የአብዛኛውን ሴቶች ሕይወት ከሚዳስስ ነገር ውስጥ አንዱ መላእክት ይረግማታል የሚል አለ። ያንን እሳቤ ያንን አስተምሮ እንመለከታለን ማለት ነው። ኦኬ እሱ ምንድን ነው? ባሎቻቸው ለወሲብ ሲጠሯቸው እምቢ ካሉ ሌሊቱ ሙሉ መላእክቶች ሲረግሟቸው ያድራሉ። ባልየው ተደሰተ አልተደሰተ የባልየው ስሜት በተነሳና በበረደ ቁጥር ኤኒዌይስ ከሙስሊሞች እሱን እናያለን። መልአኩ የሚደሰትና የሚከፋ የሚራገም ነው በእስልምና ማለት ነው። ይሄ የመላእክትን ገጽታ ራሱ የሚያጎድፍ ነው። እውነት ለመናገር እውነተኞች መላእክቶች ሕያው አምላክ የሚልካቸው እንደዚህ አይደሉ። የሙስሊሞች ግን ሙሐመድ የተናገራቸው መላእክቶች አንድ
ዋነኛው ስራቸው ሴቶችን መራገም ነው። ይህንን እናየዋለን። ሌሊቱ ሙሉ የምትረገሙ ሴቶች ይህን እንዴት ታዩታላችሁ ብለን እንጠይቃቸዋለን። ተያያዥ ጥያቄዎች አሉን። ሰፋ ያለ ቶፒክ ስለሆነ ማለት ነው። ከሙስሊሞች ጋር ባክ ኤንድ ፎርዝ እንቀጥላለን። አፍራ ሰይድ አፍራን ሰይድ አላገባችም ተረግማ አታውቅም ትላለህ። አፍራ እንዴት ነሽ? አላው እንዴት ናችሁ? ሰላም ነው አላው ሰላም ነው። ተማም። የመላእክቶችን እርግማን እንዴት ታይዋለሽ? መላእክቶች እንዴት ይራዳሉ ትላላችሁ? መላእክቶች እንዴት ታማልዳሉ ትላላችሁ? እንዴት የሚለው ጥያቄ ብዙ ጊዜ ሙስሊሞች ነው ጭንቅላታቸውን የሞላ ነው። ገብርኤል እርዳኝ እንዴት ትላላችሁ? ሚካኤል እንዴት ይከተለኝ ትላላችሁ? ኦኬ ፋይል። እሺ ፋይል። መላእክት እናንተ ጋር እሱ ወሲብ ባደረገና ከሱ ጋር ከሰውየው ወሲብ ጋር ምን አገናኝቶት ነው ከማታ ጀምሮ እስከ ጠዋት ድረስ ወሲብ አላደረገሽም ብሎ የሚረግማት? እኔ ጠላቴን ዲያብሎስን ይዋጋልኛል መልአክ ስል አፍራን ወጣሽ አፍረሽ ነው መሆን ያለበት። ዲያብሎስን አጋንንት ይራዳልኛል ለመከላከል ብዬ መላእክትን ስል ዲያብሎስን ይዋጋል ሚካኤል ገብርኤል ስል ኖ ያለ አካል ሚስት ወሲብ ከለከለች እንዴት አናደደች ብሎ ከጠዋት እስከ ማታ ሲራገምስ መልአኩ? አሁን እዚህ ጋር ያልገባኝ ነገር መላእክት ይራገማል ማለት ለምሳሌ ባልና ሚስት አለ አብሮ እያደሩ እሷ አሁን ከሱ ጋር ተጣለው ብላ ቂም ይዛ ዝም ብላ እሱ አልጋው ላይ እየተኛ እሷ መሬት ለምተኛ ከሆነ እሺ ለምን እንደዚህ ታደርጋለች ነው? እንደዚህ መጣላት የለበትም። እሱ የሱን ሀቅ መጠበቅ አለባት። ኦኬ። ስለዚህ መልአኩ ምን ብለው የሚረግማት እና እሷ የሱን ሀቅ መጠበቅ አለባት። ታውቃለህ? እሺ አወኩኝ። ምን ብሎ ነው የሚረግማት መልአኩ? ለምሳሌ ጅብሪል ለመሐመድ መገለጥ ዘለት የሚመጣው አለ አይደለ? ይረግማል። አሁን እሱ እና ጥላቸውን መደገፍ ፈልጌ ነው። ይረግማል ወይ? ለምንድን ነው እሱ ወሲብ ያላደረገች ባልሽ ይረግማል? ወሲብ አረገች አላረገች አሁን አብራ አሁን እሱ አልጋው ላይ እየተኛ እሷ መሬት ላይ ምተኛ ከሆነ ነው አለ እኮ ይረግማታል። በዚህ ምክንያት አሁን ጅብሪል ይረግማታል ማለት ነው። ምንድን ነው መረግማት? ሀዲሱ ገብተዋል የሚለው? አዎ ገብቶኛል። ምንድን ነው የሚለው ሀዲሱ? እሺ ንገረን። ሀዲሱ ሚስት ከባሉ ተለይታ ካደረች ያው መላእክቶች ይረግሟታል ነው። አዎ ይረግሟታል። እርግጥ ነው። ለምን ተለይታ ማደር የለባትም። መልካም ጅብሪል። ስለዚህ ሚስት ከባሏ ከተለየች ወይም ለባሏ እንትን ካለች ማነው ጅብሪል የምትለው? ጅብሪል ማን ነው? ለሙሐመድ የተገለጠለት መልአክ ማን ነው? መልአክ ምንድን ነው የተገለጠለት ማለት? ዋህይ ማለት ነው። ጅብሪል ዋህይ ነው ማለት ነው። ወይ ማለት ነው ጅብሪል ማለት ጅብሪል ራሱን ችሎ ጅብሪል ነው። መልአክ ነው አይደለ ጅብሪል? ስለዚህ መላእክቶች ይረግሟታል አልከኝ አይደለ? እና ጅብሪል ነው ጅብሪል ማለት ነው። መላእክቶች ማለት ዋህይ ነው። ጅብሪል መልአክ አይደለም እንዴ? ጅብሪል መልአክ አይደለም? ሴቶች ጋር የሚመጣው ዋህይ ነው። ጅብሪል መልአክ ነው አይደለም? መልአክ ነው። ስንት መልአክ ነው አለው? አንድ ጅብሪል ብቻ ነው አለው እኮ። ለምሳሌ አንዱ ጅብሪል ከዛ ውስጥ ይረግማታል ወይ አልኩህ። ጅብሪል ብቻ ነው ወይ ያለው? መልአክ እኮ ነው እያልኩህ ያለው። አንተ ነህ ብቻ እያልክ ያለው። እኔ ብቻ የሚል ቃል ካፌ አልወጣም። አንተ እኮ ነው ይራገማታል አልክ። ጅብሪል ምራገማት ምንድን ነው? ጅብሪል አልኩህ። ጅብሪል ይራገማል ወይ አልኩህ። ሱራፌል አለ ሚካኤል አለ፣ ይራገማሉ። የጅብሪል ከነኛ ውስጥ አንዱ አልኩህ። አሁን ለምሳሌ አሁን ለሰው ልጅ መላእክቶች አሉ። አሁን ይሄ ምጠብቂ አሁን የራሱ ሆኖ መላእክቶች
ሰዎች አለ። አንተ ምን ጅብሪል ምናምን ከማለት በፊት ለአንተ ቢነገርም አይገባህም። አሁን በዚህ ሁኔታ አንተ እነዚህ አንዳንድ ቃላቶችን እንደዚህ እየቆረጥክ እያወጣ አንተ እንዴት ትስማማለህ ከሰው ጋር? በምን ቋንቋ ተነግሮ ጤነኛ ነህ ግን የሚገባህ? ጤነኛ ነህ ግን ወንድማችን? መላእክቶች ይረግሟታል አልከኝ። ከመላእክቶች አንዱ ጅብሪል ነው። ጅብሪል ይደራገማል እንዴት ስልህ ለምን ትበሳጫለህ? ምንድን ነው ተነግሮም አይገባም። እና ጅብሪል ራሱን የቻለ መልአክ ነው አልኩህ እኮ። ጅብሪል ይራገማል አይራገምም ብዬ ጠየቅኩህ። ጅብሪል ለምን ይራገማል ነው ለኔ ያልገባኝ። አሁን ራሱ የላከ መላእክቶች ራሳቸውን ችሉ ስንትና ስንት መላእክቶች አሉ። በእያንዳንዱ ሰው መላእክቶች አሉ ታውቃለህ? አይ ፕሊዝ የጠየቅኩህን ግን ሰምተሃል ወንድማችን? ሰምቻለሁ። ጅብሪል ይራገማል እያልክ እኮ ነው። አይ ጅብሪል መልአክ ነው አይደለም? መልአክ ነው፣ ራሱን ችሎ መልአክ ነው። ስንት መልአክ ነው አለው? በጣም ማአት መልአኮች ነው አለው። አሁን የምራገመው ጅብሪል ማንም እንትን ብሎ ነው የምራገመው ነው። ጅብሪል መልአክ ነው አልከን፣ ተስማማው። ሚስት ከባሏ ጋር ተለይታ ብታድር የሚረግማት መልአኮች ይረግሟታል አይረግሟትም? አይሰማም እኮ ድምፅ ይቆራረጣል። እኔ ጋር ሐሚድ ይሰማል? ይሰማል አይደል? ይሰማል። እሺ መላእክቶቹ ምን እያሉ ነው የሚረግሟት? መላእክቶቹ ምን እያሉ ነው የሚረግሟት? ምን እያሉ አለች እኮ አልኩኝ እኮ ይረግሟታል ከተባለ እኮ ይረግሟታል። የሚረግሟት ነገር ምን እያሉት ካለ ራሙ እኮ ምን እያሉ ነው የሚረግሟት? እና ሐዲሱን ከፍተም እዚህ ጋር እንዲሁ ምን የአእምሮ ፈተና ነው እንዴ? ኦኬ የሚራገሙትን አሁን ለምሳሌ አንተ ሚስትህን ጠርተሃት እምቢ ካለች ሌሊቱ ሙሉ ነው ሲረግሟት የሚያድሩት አይደል? አንተ እስክትደሰት ድረስ ጠርተሃት እምቢ ካለች አሁን እና እሱ አልጋ ላይ ተኝታ እሱም መሬት ላይ ከተኛ እሱም ልክ በዛው ልክ እሱም ወንጀለኛ ነው ታውቃለህ? ማስረጃ ወንዱ እሷ ጠርታው እምቢ ካለ እሱ ይረገማል የሚል አንድ ማስረጃ አንድ አይደለም። ሳሂህ ደኢፍ ሐዲስ ቁርአን ውስጥ ግን እሱ ከፈለገ አልጋ ለይቶ መተኛት እንደሚችል አላህ ፈቅዶለታል። አይደለም ለአንድ ቀን 4 ወር ድረስ ጥሏት እሱ ሌላ ቦታ ማደር ይችላል። አሁን ላልካት እሱ ይረገማል ላልካት አንድ መረጃ። እሷ ግን ፔሬድ ላይ ሆና እንኳን ፎንድን ላርግሽ ቢላት እምቢ ማለት አትችልም። የግመል ኮርቻ ላይ ብትሆን እምቢ ማለት አትችልም። ምጣድ ላይ ብትሆን እምቢ ማለት አትችልም። እሷ እምቢ ካለች ሁርላይኖች፣ አላህ፣ መላይኮች ይረግሟታል። አሁን እኮ እንደዚህ ባፍ ዝም ብለህ ከምታወራው አዲሱን እያሳየ ብታወራ አይሻልም እንዴ? ቀጥል። ክርስቲያን መላይኮች እንደሚረግሟት አውጣው። ኔክስት ተዛ እያልን እንቀጥላለን። እሺ ይታያል ሐሚድ? አዎ ይታየኛል። ቀጥል። ኦኬ ምን ይላል መሰለ ቡሃሪ ላይ የሚገኝ ሐዲስ ነው። በጣም ብዙ በርካታ ሐዲስ ነው ያለው እዚህ ላይ ኦልሞስት 6 ሐዲስ ላይ አለ ማለት ይቻላል ይሄ ሐሳብ። ምክንያቱም ወንዶቹን በጣም ይሄን ሐዲስ ስታነበው ነው ያስደስታል ወይስ ያስከፋል የሚለውን እስኪ ያንተን ሐሳብ መስማት ፈልጋለሁ። በሐዲስ የምደሰትም ያስከፋኝ ነገር የለም። ሐዲስ ማለት ሐዲስ ነው። ሐዲስ ማለት እያንዳንዱ ሐዲስ አሁን ፍቺው አለ። እሺ እናንተ ብቻ ሐዲሱን ስለብቻ ስለምታወሩ ነው እንጂ ለዚህ ግራም ይገባችሁ እንትን ነገር የለም። እሺ ተረጋጋ። አሁን መሐመድ ከራሱ አይናገርም ይባላል። አላህ የገለጠለትም ቢሆን እንጂ መሐመድ ከራሱ አይናገርም ይባላል። ስለዚህ መሐመድ
ይህን የተናገረው አላህ ነግሮት ነው። አላህ ሴቶችን በመላእክቶች እንዴት እንደሚያስረግም ላንብብላችሁ። አቡ ሁሬራ እንደተረከው ይላል the prophet said ነብዩ እንደዚህ አለ if a man invite his wife to sleep with him and she refused to come to him then the angels send their curse on her till morning ባል ሚስቱን ወደ አልጋ ጠርቷት እምቢ ካለች መላእክቶች ሌሊቱን ሙሉ ሲረግሟት ያድራሉ። አው በዚህ ጉዳይ ምን እኔ ራሱ ሐዲሱ ማለት ነው የሚያብራራ ሐዲስ ራሱ አለ የሚገርም ነገር አብራራ እና እንደዚህ አለ ብቻ ማለት ነው። ይሄን ብቻ ስታነብ ማለት ነው አብራራ እሺ ምን እንዴት ሐዲሱ ምን ይላል? ሐዲሱ ምን ይላል? እንዳውን አንብበን ለሰውየው መሽጥ ያደርጋል። መቶ በመቶ ጤነኛ ነኝ እኔ። አንተ ምንድን ነው የሚያወሩት እነዚህ ሰዎች? ተርጉመን አንብበንለት ሐዲሱ ምን ይላል መልሶ ገብቶኛል። ይሄን ሐዲስ እንደዚህ ስራጋገች ነው ይሄ ነገር እንደዚህ ስለሆነ ነው ማለት ሐዲስ ራሱን ችሎ ሐዲስ አለ። ሐዲስ አለ ማለት ምን ማለት ነው? ሐዲስ የነብይ ንግግር ነው። ከነብይ ንግግር ውጪ ሌላ ሐዲስ ደግሞ አለ እና እኔ ሐዲሱ ብቆ አለ እያልኩ አለሁት። እኔ የጻፍኩት መጽሐፍ አለ ያልኩ መስሎክ ነው ወይ? አሃ ከነብይህ ንግግር ውጪ ሌላ ሐዲስ ማለት ነው። ሐዲስ የሚባል ሐዲስ ማለት ምን ማለት ነው? ምን ማለት ነው? ምን ልበል? ሐዲስ ማለት ትርጉሙ ምንድን ነው? ምንድነው ልበልህ ነው እያልኩ አለሁት። አሃ እኔ ነኝ የምነግርህ እሱን። ከዛ ለምጠይቅህ ምን ነኝ መልሱን የምነግርህ። ታዲያ ምንድነው እያልክ ሐዲስ መሆኑን ያውቅ እንዴት ምንድነው ብለህ ትጠይቀኛለህ? ሐዲስ ማለት ምን ማለት ነው? ሌላ አዲስም ካለው እኮ ንገረኝ እያልኩኝ እኮ ነው። አንተ ምን የምታውቅ ነገር ካለ ንገረኝ። ትርጉሙ ምንድን ነው? ምንድነው ትርጉሙ? ወይኔ በላቸው፣ ወይኔ ባሰው መጣ። እሺ ሐዲስ ማለት ሆቴል የሚገኝ ሜኑ ነው። ምግብ ሊበሉ ሲሉ እንትን የሚል ነው። የምግብ ዝርዝር የያዘ ነው። ምን ነው መጽሐፍ ቅዱስ መሰለህ እንዴ አንተ? ምግብ ዝርዝር መያዘ ምን ነው? ታዲያ ምንድን ነው የምታወራው? ሐዲስህ እኮ እንደዛ እንደያዘ አታውቅም እንዴ? እንዴት በቀኝ እጅህ መብላት ወይንስ በግራ እጅህ መብላት? እኔ መጽሐፉንም እኮ አልሳለም። መጽሐፍ ቅዱስንም እኮ ከበላህ በኋላ ጣትህን መጥባት ወይንም ጓደኞችህን ማስጠባት፣ ከወደቀ ምግቡ አንስተህ መብላት፣ ከዛን ደግሞ እንዴት ሳህኑ እንዴት መላስ እንዳለብህ ዋይ በረካ ነው ይላል እንዴ? ስለ ምግብ ነው እንዴ ትለኛለህ እንዴ? እርግጥ ነው ታስልሳለህ። ስር ስላለው ሰው ሆቴል ገብተህ? አዎ አስልሳለሁ። ወይኔ ምንድን ነው? ኦኬ ጓደኛህ በልቶ እኔ ጠግቤ ያለው እና 5ቱን ጣቶች ጥባቤ ልትጠባለህ? ምንድን ነው? አዎ ጠባለሁ። ለምንድን ነው የጓደኛን ለምን ጠባለሁ? ሲጀመር ጓደኛ ራሱ ነው የራሱ የሚጠባው። አስልሳለሁም ማለት ነው። እሱስ መላስ ካልፈለገ ተጠገበስ? መላስ ካልፈለገ ይታጠባል። ምን ያገባኝ ስለ ጓደኛ? እኔ ስለ ራሴ ልጅ ከባለው በኋላ እጄን እጠባለሁ። ምንም አደርጋለሁ። ነብይ ደግሞ እንዳትታጠቡ ሳይሆን ያለው ይላሰው ወይንም ደግሞ ስሩ ላለው ሰው እያስልሰው ነው ያለው። ከፈለገም እሱ ፈቃደኛ ከሆነ እኮ መብቱ ነው። ታውቃለህ? አንተ ፈቃደኛ ትሆናለህ? አብረህ ለሚበላ ሙስሊም ጠግቤ ያለውና ራስ ቢለት ያ ሰውዬ እኔ ፈቃደኛ ከሆንኩኝ ያው ይሰጠኛል። ግን የአንተ ሀሳብ እና የሁሉም ሰው ሀሳብ አንድ አይደለም። ሆቴል ገብተህ የሰው በልተው ከጠገቡ በኋላ ከምንታጠበው ላስ ቢሉ ትልሳለህ ወይ? በረካ ነው ብለዋል። ሐዲሱ ይነበብ በአማርኛም ስላለ መላእክቶች እንደሚሏት ቡሉጋል መርየም ቅጽ 2 ላይ ገጽ 174 ላይ ታገኙታላችሁ። ሸሩንም እዚሁ አለ አነብላችኋለሁ። አቡ ሁሬራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። ወንድ ልጅ አለን አንድ ጊዜ ላንብብና ትቀጥላለህ። ወንድ ልጅ ባለቤቱን ወደ አልጋ በጋበዛት ጊዜ ለመምጣት አንድ ጊዜ እስኪ አይሰማቸውም እንዴ ድምፅ? ሰው እያወራ የሚገቡት ግን በጌታ እሺ። ወንድ ልጅ ባለቤቱን ወደ አልጋ ጋብዟት ወንድ ልጅ ባለቤቱን ወደ አልጋ በጋበዛት ጊዜ ለመምጣት ካልፈቀደችና ተቆጥቶ ካደረ እስኪነጋ ድረስ መላእክቶች ይረግሟታል። ቡሃሪ ሙስሊም ዘግበውታል። እዚህ ላይ የሰፈረው የቡሃሪ ቃል ነው ካለ በኋላ
ሙስሊም ባሰፈሩ ዘገባ ደግሞ ባሏ ይቅር እስኪላት ድረስ ሰማይ ውስጥ ያለው አምላክ በእርሷ ላይ እንደተቆጣ ይቆያል ብለዋል። በጣም አሜዚንጉ ደግሞ ስር በደንብ አስተውሉ። ባሏ ለወሲብ ጠራት፣ እምቢ ብትል ፍላጎት ባይኖራት፣ ባሏ ደግሞ በምን አይነት ሁኔታ የሚጠራት መንገድ ላይ እንኳን ሴት አይቶ ተወስሶ እሱ ሌላ ነገር እኮ ቅንዝር ብሎበት ነው ነይ ብሎ ኢሚዲየትሊ ሪስፖንድ ካላደረገች መላይካዎች ከማታ ጀምረው እስከሚነጋ ወይንም ደግሞ ይቅር እስከሚጠይቃ ይቅርታ እስከምትለው ድረስ ከዛ ይቅርታ አድርጌልሻለሁ እስከሚላት ድረስ መላይካዎች ይረግሟታል። አላህ ደግሞ ያኮርፋል። በቃ እንትን አይላትም። አላህና መላይካው የተረግመው ጸሎቷ እንኳን ተቀባይነት የለውም። ጸሎት ብታደርግም ኦኬ ያጥራሞ ማንኛውም ተቀባይነት የለውም የሚለው ነገር አሳያለሁ። ቆይ ተረጋጋ። እዚህ ላይ ማብራሪያው ላይ በጣም በሚያስቅ ሁኔታ ያስቀመጡት ነገር እጅግ የሚያስደነግጥ ነው። ይኸው ይታያቸዋል። እዚህ ባል ወሲብ ምን ሆኖ ችግሩ? እሺ በዚህ ላይ ምንድን ነው ችግሩ? ፎይ ሄሎ አንዴ አብዱ ሰመድ ቢሉ ታደርግ አንዴ ተራ ጠብቅ። ባልን ወሲብ መከልከል የወሲብ ጥያቄውን በቸልታ መመልከት፣ ማጓተት ወይንም ማጣጣል ከትልልቅ በዚህ ሐዲስ ችግሩ ምንድን ነው? ከአንደኛው ጀምር። ምንም እንትን የሚለው ነገር የለውም። አለው አነብልሃለሁ። ጥሩ እንደውም እሺ፣ ባልና ሚስት አንዱ በሌላኛው ላይ የከበዱ መብቶች አሏቸው። የሚስት መብት በከፊል አይተናል አለ። የሚስት መብት ያየው ከዚህ ገጾች በፊት ያለው ምንድነው? ሲበላ ሊያጠጣት አንዴ ሲበላ ሊያበላ ሲጠጣ ሊያጠጣት ነው። ያንን አስቀመጠ። ከዛ በኋላ ጾታዊ ግንኙነት የባልና ሚስት የተሳሰራቸው መሰረት ነው። የከበደ ጥያቄ ምንድን ነው? አንተ ሌላ ማብራሪያ የምትገባው ይሄኛውን እኮ ማብራሪያውን አንብብ። እያነበብኩ አይደለ? ይህ ሰው አማርኛ አይችልም እንዴ? እንዴት ነው ማለት? ሌላ ነገር እያወራ እኮ ነው አንተ። አንብብለት። ቆይ አዲሱን በልና አንብበው። ሰውየው መስሚያ ስላደለው ያ ሐዲሱን ካስቀመጠ በኋላ ሸርሁ ላይ ሊያስቀምጡ የፈለጉት ምንድነው? አንደኛ ትልቅ ኃጢአት ነው፣ አላህ ይቆጣባታል፣ መላእክቶች ይረግሟታል የሚሉ ገለጻዎች ጥቅም ላይ የሚውሉት ለትልልቅ ወንጀሎች ብቻ ስለሆነ ብለው ማለት ነው። ከወሲብ ላይ ለሚታይ እንቢተኝነትና ቸልተኝነት በትዳር ህይወት ውስጥ ትልቅ እንከን ነው። ሙሉ ግንኙነት ሊያናገው ይችላል። ስለዚህ የወንዱን ጉዳይ ይላል፣ የወሲብ ጉዳይ በተለይም ለወጣት ወንዶች ነው የሚለው፣ ሴቶች አይደለም። ወንዶች ፋታ የማይሰጥ ጉዳይ ነው። ስለዚህ ይህንን ጉዳይ ላይ ስትሪክት ነው። እስልምና በጣም በጥንቃቄ የሚያየው ጉዳይ ነው። ጀነትን ሊያሰጣ የሚችል ከባድ ጉዳይ ነው ብለው ሸርሁ ላይ በደንብ ያስቀምጡታል። ይህንን ሐዲስ ትንተና ብለው ራሳቸው በሰጡት መተንተኛ ላይ ማለት ነው። ለዚህ ሐዲስ ብለው ጀነትን የሚያሳጣው ከባድ ጉዳይ ነው የሚልበት ቦታ የት አለ? አንተ የሌላ ነገር ለምን እንደሚጨምረውታል? መልካም አንብብልኝ። አንተ ምንድን ነው የሚለው? ከዚህ ጋር አቦረ እናሰራሁት ይሄ አማርኛ ሐዲስ ነው አይደል? ቅድም ያነበብክበትን ቦታ ምንድነው? አዙሬ ወደ አለታ ማለት አቦረ እናሰራሁት አንብበው። ወንድ ልጅ ለባለቤቱ አልጋ በጋበዘት ጊዜ ለማምጣት ይረግሟታል። ለማምጣት ከፈቃደኝነት ተቆጡ ካደረ እስከ ነጋ ድረስ መላእክቶች ይረግሟታል አለ። ቡኻሪና ሙስሊም ዘግቦታል። እሺ ቀጥለው እነዚህ በዚህ ላይ እዚህ ላይ የሰፈሩ ዘገባ ቃል ነው። ሙስሊም ባሰፈሩ ዘገባ በኋላ ይቅር ብላት እንኳን አሁንም እኮ ሙስሊም አሁን እኮ ያን ሐዲሱን ራሱ አሁን ተቆ ሙስሊም የዘገበውን ሐዲስ ይሄው እዚህ ጋር ፊት ለፊት እኮ አስቀመጠልህ። ሙስሊም የዘገበው ሐዲስ ላይ በኋላ ይቅር ብላት እንኳን የሰማይ መላእክቶች ይረግማሉ። ይቅር እስኪላት ድረስ ሰማይ ውስጥ ያለው አምላክ በእርሷ ላይ እንደተቆጣ ይቆያል ብለዋል። ከዛ በኋላ እዚህ ጋር ደግሞ ትንታኔ ላይ ምን አሉልህ? ባል ወሲብ መከልከል የወሲብ ጥያቄውን ቸልታ መመልከት፣ ማጓተት ወይንም ማጣጣል ከትልልቅ ምኖች ወንጀሎች። እሺ ባልና ሚስት አንዱ በሌላኛው ላይ
የከበዱ ካላ ትንሽ እንትን አድርገው አንብቦ እያነበብኩኝ እኮ የከበዱ መብቶች ካለ ጠበብ አድርገው የከበዱ መብቶች አላቸው። እሺ ትንሽ ጠበብ አድርገው ሐዲሱን አይታይም አላቸው። እሺ የሚስቱ መብት በከፊል አይተናል አለ። በከፊል በትንሹ ከላይ በኩል አይተናል አለ። እሺ እዚህ ላይ ከባል መብቶች መካከል አንዱ ተጠቅሷል። ከባል መብቶች አንዱ ተጠቅሷል። ምንድነው የባል መብቶች? የባል መብቶች ያው እሱ አለ በቃ እዛ ጋር እሱ በፈለጋ ጊዜ መምጣት አለ አንዱ ነው አልኩኝ እኮ አንብበው። ይኸው እዚህ ጋር የተጻፈውን አንብበው። አንዱ ነው አትበል አልኩኝ። እሺ ጾታዊ ግንኙነት ለባልና ሚስት የትስስር መሰረት ነው ነው። እሺ የከበደ ጥንቃቄ ያስፈልገዋል። ስለዚህ እና በተለይም በእንሰት ከእንስት በኩል ከሴቷ በኩል በዚህ ረገድ ሙሉ ፍቃደኝነት ምን ያስፈልጋል? ሙሉ ፍቃደኝነት ያስፈልጋል። ስለዚህ ባል ወሲብ መከልከል ይላል። ቀጥሎ አይደለ? ባል ወሲብ መከልከል ጥያቄው በቸልታ መመልከት፣ ቀጥሎ ማንጓተት ወይም ማጣጣል ከትልልቅ ወንጀሎች ይመደባል። ኃጢአት ነው። ትልልቅ ኃጢአቶች ይመደባሉ። መከልከል ትክክል ነው። አዎ ሐዲሱም እንደዛ ነው ማለት እና እኮ እሱ ከፈለጋት አላህ ይቆጣባታል፣ መላእክቶች ይረግሟታል የሚለው ቃል አገላጻ ምንድነው? አላህ ይቆጣባታል፣ መላእክቶች የሚውሉት ለትልልቅ ወንጀሎች ብቻ ስለሆነ ትልልቅ ወንጀል ሳይሆን አላህ ይቆጣባታል ነው። እና ጀነት ስለከለከለች ከጀነት ማውጣት የሚያደርሰው ነገር እዚህ ጋር ምን አለ? ለምሳሌ ምን አለው? ከጀነትን ትልልቅ ወንጀል አይደለ? ትልልቅ ወንጀሎች ጀነት ያስገባሉ። ትልልቅ ወንጀሎች ከባህር ጀነትን ያስገባሉ እኮ። ጀነት የሚከልክል ነገር ሙስሊም ከሆንኩ ጀነት የሚከልክል ነገር ምንም የለም። ከትልልቅ ወንጀሎች አንዱ ሽርክ ነው አይደል? የመጀመሪያው ከትልቅ ወንጀሎች የሚባሉት መጋራት ነው። አዎ ሽርክ እሱ። እሺ ከዛ በኋላ ሴት ልጅ ደግሞ ባሏን እምቢ ስትል አንዱ ትልቅ ኃጢአት ነው ማለት ነው። ትልቅ ኃጢአትና ሽርክ አይገናኝም። ኃጢአት ይምራል። አሁን ተውበት ካረገች እኮ ይማራል። ሽርክ ትልቅ ኃጢአት ነው አይደል? ሽርክ ወንጀል ባላይ ማሻረክ አሁን ጀነት አያስገባም። ትልቅ ኃጢአት ነው፣ ትልቅ ወንጀል ነው። ስለዚህ አንድ ሰው ካሻረከ ገነት ይገባል? ካሻረከ አይገባም። እሺ ሴት ልጅ ለባሏ እምቢ ብትለው ማለት ነው ለወሲብ ጠርቷት፣ እሱ ትልቅ ኃጢአት ነው ወይስ ትልቅ ኃጢአት አይደለም? ትልቅ ኃጢአት አይደለም። አሁን ያነበብከው መጽሐፍ አውጣለህ። ትልቅ ስለተባለ ሄዶ አሁን ከሽርክ ጋር እኩል ይሆናል ማለት አይደለም። ማወቅ ያለብን ቆይ ትልቅ ስንት አይነት ትልቅ ኃጢአት አለሽ? ለሁሉም ደረጃ አለ። አሁን ትላልቅ ከባህር ወንጀሎች ማስረጃ ታመጣለህ? ቆይ ትልቅ ኃጢአቶች በሶስት በሁለት እንደሚከፈሉ ማስረጃ ዝሙት መፈጸምና ከእስልምና ማሻረክ የሚባሉ ትላልቅ ኃጢአቶች አሉ። ይሄም ትልቅ ኃጢአት ነው። አክቹሊ በነገራችን ላይ ሐዲስ መስጠት አቅቶን አይደለም፣ ሰጣለሁ። ባሏ የተደሰተባት ብቻ ጀነት እንደምገባ የሚናገር አለ። ቱ ዘ ፖይንት ግን አንተ አሁን ሚስትህ ምጣድ ላይ ሆና ነይ ስትላት ባትመጣ አላህ ይቆጣባታል? ሐቁ እኮ ነው። ምን ለዝሙት ነው እንደሚጠራት እኮ አላህ ይቆጣባታል አይደለ? ሐቁ ከሆነ እሱ ከፈለጋ የግድ መምጣት አለባት። ችግር የለም። አንድ ጊዜ እንጀራ አስብቻት ልምጣ ብላ እኮ ነው። አንድ ጊዜ እንጀራው እንዳያርብኝ አንድ ጊዜ የእንጀራ አስፍች እንትን ብዬ እንጀራው የማን ነው? እንጀራው የማን ነው? ዋና ማወቅ ያለብኝ ነገር እንጀራው የእሱ አይደለ? የሚበላው ማን ነው? ባል አንተ ሚስትህን እንድትጠይቃታለህ። አንተ ሚስትህን በደረጃ ጠየቃት እኮ የነገሩ መጨረሻ እኮ ነው። ታውቃለህ? እዚህ ጋር እኮ መጠየቅ ማለት ሳይሆን የነገሩን እያስረዳ እኮ ነው። መኪና እየነዳች ትጠይቃታለህ። ለምሳሌ መኪና የት አለ? መኪና ምን ነገር ራሱ ለመኪና እየነዳች እንዴት ስለሚል ነው። የግመል ኮርቻ ላይ ብትሆን ትስጠው ይላል እኮ ሐዲሱ። ኮርቻ ማለት ምን ማለት ነው? ዋና የግመል ኮርቻ ላይ እኮ እየጋለብክ ማለት ነው።
ቆርጫለ መንገድ ላይ እና እንዴት ጥሩ። እሺ አንተ ቢሮ ሆነ እሷ ብትጠይቅ ትመጣና ትሰጣታለህ ወይ ደግሞ ከእሷ ጋር ትተኛለህ? ቤት ከሆነ ችግር የለም። እኔ የትም ቤት ቢሆን ሚስቴክ ሆነች እንዴት ነው ሚስቴክ ሆነ? አሚድ አቤት እሷ እምቢ ባለችው መጠን እሷ ለምሳሌ ዛሬ ነይ ብሎ በሚላት እሱ በፈለገበት ሰዓት ላይ እሺ ብላ መስጠት አለባት አይደለ? ኦኬ። እምቢ ካለች አላህም ይቆጣል፣ ሁርላይኖች ይረግሟታል፣ መላክ ይረግማታል። ኦኬ። እሱ አስፈልጋ እሱ ና ብትለው እምቢ ቢል ባይፈልግ ወይም ደግሞ ሌላኛው ሚስቴ ጋር ተኛለሁ ብሎ ቢሄድ አላህና መላእክቶች ይቆጣሉ፣ ይረግሙታል። እሱ ሌላ ሚስት ጋር ቢሄድ እሷ ፈለገች ለምሳሌ፣ እሱ ደግሞ ሌላ ሴት ጋር መተኛት ሚስቱ ጋር ሌሎቹ ሁለት ሶስት ሌላ ሚስት ማለት ነው። አሁን ማወቅ ያለብኝ ነገር ሌላ ሚስትንም ይሄ በፊታዊነት ማስተዳደር ማይችል ከሆነ ማግባቱ ራሱ አይፈቅድለትም። እሱን ታውቃለህ አንተ? በፊታዊነት ተራ አለ እኮ ደርሽፍ ዘ ቶፒክ ነብይ ፍትሃዊ አልነበረም፣ ማስተዳደር የማይችል ሽፍታ ታርጋውን ነብይ ራሱ ፍትሃዊ አልነበረም እኮ። አሁን ቶፒኩ ላይ ቆም እና በተመሳሳይ መሰረት ሴቷ እና ዛሬ ከኔ ጋር ተኛ ብትለው እምቢ ቢል ሁርላይኖች እሱን ይረግሙታል ወይ ወይስ ሌሎች ይረግሙታል ወይ? መላእክቶች ይረግሙታል ወይ? አላህስ ይናደዳል ወይ? አልሰጠኸው አብረሃት አልተኛህም ብሎ ወይንስ እሷ ላይ ብቻ ነው የፍርድ ያለው? አሁን እሱ መልስ አሜና አሚድ መልሳለሱ መስጣት ማለትም ብቻ መያዝ ሳይሆን እዚህ ጋር እኮ አሁን መፍት አላቸው። የጠየቁን መልስ ምንድነው? የጠየቁን ትመልሳለህ ወይንስ ከስር ትሆናለህ? ምንድነው የጠየቀው? እሷን ነይ ብሏት እምቢ ብትል መላእክቶች በመናደዱ እሱ በመበሳጨቱ መላእክቶች ይቅር እስከሚላት ይረግሟታል። ጸሎቷም ወደ ሰማይ አይወጣም። አላህም ይቆጣታል፣ ሁርላይኖችም ይረግሟታል። በአንድ ቤት ላይ እያሉ አሁን በተመሳሳይ ወንዱን እሷ እንደዛ ብትለውና እምቢ ቢከፋት በተመሳሳይ መላእክቶች እሱን ይረግሙታል ወይ? ሁርላይኖች እሱን ይረግሙታል ወይ? አላህ ይቆጣበታል ወይ? በተመሳሳይ ስትል አሁን ይሄ በቀር ከሰራነ ታብታብ እያደረግ ተማር። አብዱራህማን እንኳን ደህና መጣህ። አንድ ጥያቄ ለማስረዳት አንድ ሰዓት ቆየሁ። እኔ በቃ ደጋፊ ነኝ። በቃ ደስ ይለኛል አንተ የምታቀርባቸውን ነገርና መስማትና ማወቅ ስለምፈልግ ነው። እዛ ነው። ሙስሊም ነህ? አይደለሁም። እኔ ወጥቻለሁ ከዛ። ምን ሙስሊም ነበርክ በፊት? ነበርኩ። ስታየው እንዴት ነው አሁን? አሁን ላይ በጣም ደስ የሚል ወደ ምደነቅ ብርሃን እኮ ነው የወጣሁት። ጨለማ ውስጥ ነበሩ። እሺ አፍራ፣ ሰልማን፣ ዚዳን። አፍራ እንኳን ደህና መጣሽ። አፍራ መልካም። ምን ትይናለሽ ሀዲሱን? እዚህ ጋር ማለት ነው የምር ቁርአን ላይ እንደዚህ የሚል የለም። ሲጀመር መላእክቶች ሴቶችን አይረግሙም። ቴንኪው የኔ ቆንጆ፣ እንዲህ ነው ማለት ያለብሽ። ሴቶች ሁላችሁም ስገቡ ቁርአን ላይ የለም መልአክ አይራገሙም። መላእክቶች ፈጣሪ ልኳቸው የሚራዱ የሚደግፉ የሚያግዙ እንጂ እንዴት ነው እሱ የሰው ልጅ ለወሲብ ብለው ከጠዋት እስከ ማታ ወንዱ ይቅርታ እስከሚላት ድረስ ሊራገሙ የሚችሉት? ደግሞ ፈጣሪ ተብዬውስ እሱ ወሲብ አላደረገሽም ብለው እንዴት ነው የሚደብረው የሚከፋው ሲራገም? ወሲብ አይደለም ምር አይራገሙ እና ደግሞ እንደዛ ነው ማለት ነው። ትክክል ጎበዝ። ስለዚህ ይሄንን የሚያምኑ ተረት ተረት የሚያምኑ ናቸው መላእክቶች ሴቶችን ገና ለገና ባልሽ ጠርቶ ይሄ እኮ ቁርአን ላይ አልተገለጸም።
እኛም እያልን ያለ ነው። ቁርአን ላይ የሌለ ይሄ ተረት እያመኑ ነው። ሐዲስ ላይ አለ፣ ሰሂህ ሐዲስ ላይ አለ፣ ግልጽ ሐዲስ ላይ አለ። እፎይ ይሄ ነገር ትክክል ነው። እሷ ግን መፍቷን አለመቀበል አይደለ? ሴት ልጅ ወንዱን አንዴ ልመልስ። አፍራ ትክክል አይደለም፣ ቁርአን ላይ ስለሌለ አልቀበልም እያለች ነው። አትችልም እንደዛ ማለት አፍራ እንደዛ ነው እያልሻለሽ። አፍራ ቆይ ትንሽ ሴት ስለሆነ እንስማት። ጀመር እንትኖች አይራገም ሙስሊሞችም ማለት ነው። አስበሽዋል? ገና ለገና ባልሽ ምጣድ ላይ ሆነሽ ነይ ብሎ አንቺ እኮ ኢሞሽናሊ ዝግጁ ላትሆኚ ትችያለሽ። ቆይ ዝግጁ ላትሆኚ ትችያለሽ። ገና ለገና እሱ እዛ ሴት አይቶ ምናምን ልክ መንገድ ላይ መሐመድ አሁን ሴት አይቶ ሮጦ መጥቶ ዜነብ ቆዳ እየፋቀች በነበረችበት ሰዓት ላይ አደረገና ሮጦ ሄዶ መንገድ ላይ ሴት ስታዩ ሮጣችሁ ሄዳችሁ እንትን በሉ አለ። በሴጣን ትመጣለች ሴት አለ። ከዛ ሮጦ መጥቶ አሁን አንቺ እንጀራ እየጋገርሽ ምናምን ነይ ሲልሽ እንዴ ምንድን ነው የምትለኝ ምናምን ብትዩ አቆየችኝ፣ አዘገየችኝ፣ ቶሎ አልታዘዘችም ብሎ ሲበሳጭ፣ መላእክቶች ደግሞ አንቺ ሲረግሙሽ፣ አላህ ደግሞ ሲበሳጭ፣ ሁርላይኖች ሲረግሙሽ፣ ከዛ ሰውየው ይቅርታ እስካላለሽ ድረስ ይቅርታሽ ተቀባይነት የለውም። ጸሎት ዱዓ ብታደርጊ እንኳን ጸሎትሽ ወደ ሰማይ አይወጣም ይላል። መላይኮች ሙስሊምን የሚራገሙበት አንቀጽ የለም ቁርአን ላይ ማለት ነው። እኛም የገረመን እሱ አይደል? ስለዚህ አዲሱ የተረት ተረት ነው፣ አትቀበዩ ማለት ነው። ጌታ ኢየሱስ አዲሱን አትቀበዩ ማለት ነው። ዝናም አይደለም አዲሱን አትቀበዩ ማለት ነው። ዋናው ተራ ጠብቆ ምክንያቱም ይመለከታታል። ከአንተ በላይ ስሜቱን ይራገማሉ ካለ ደግሞ አልቀበለው። ኦኬ ስሜቱን ከኛ በላይ አሁን እሷ ታውቀዋለች። ስሜቱ ከኛ በላይ ይገባታል እሷ፣ ምክንያቱም ሴት ነች፣ ዶሮ አይደለችም። እንዳውራ ዶሮ ዘሎ ለዋላይ ዝም ብሎ እንዲከመር አፈቅድም ሰው ስለሆነች እንደዛ አልፈቀደችም። እና ፈጣሪ ብላ የምታመልከው አስቤ እስኪ ፈጣሪ ብለሽ የምታመልኪው በመልአክ አስረግሞሽ፣ ሁርላይኖቹ ደግሞ በጣም ያበሳጭ ነው እርግማ ናቸው። ምን ብለው ነው የሚረጉት? አንቺ የተረገምሽ፣ አንቺ ጋር የሚቆየው ቆይ ላሳይሻ። አንቺ የተረገምሽ፣ አንቺ ጋር የሚቆየው ጊዜያዊ ነው፣ ወደኛ ይመጣል።